ቅዱስ ፓትርያርካችን አቡነ ማትያስ ከሰሞኑ ሃይማኖታዊ ጉዳዮች ጋር በተያያዘ አስቸኳይ ስብሰባን ጠርተዋል። ከ34 ዓመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ያሰብነው። ግን ከሰሞኑ እየተፈጠረ ባለው የመሬት መሰንጠቅና የመሬት መንቀጥቀጥ ዙሪያ በአፋር ክልል የተፈጠረው መርዛማ ባክቴሪያ ለሀገራችን ትልቅ ስጋት ሆኗል። በጣም ሰይጣን ራሱ ይቅርታ ማለት ያለብኝ ይመስለኛል። ሰይጣን ማለት አለ። ሊቀ ሊቃውንቱ ሰይጣንን ይቅርታ የጠየቁበት ጉዳይ ምንድን ነው? ሰላም የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም እንዲሆንላችሁ እንመኛለን። ዛሬም በአዳዲስ መረጃ በአዳዲስ ጉዳዮችና በአባቶቻችን እረፍትን በምትሰጥ ነፍሳችንን በፍጹም በምታረሰርስልን በአባታዊ ትምህርታቸው ዳግም ተመልሰናል። አብራችሁን ብትቆዩ በብዙ የምታተርፉበት በብዙ ደስ የምትሰኙበትን ቪዲዮዎችና እንደዚሁ መልእክቶችን ይዘናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ከኛ ጋር ስትቆዩ ታዲያ ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ደግሞ በምትመለከቷቸው ቪዲዮዎች ዙሪያ ሁሉ ሐሳባችሁን በሐሳብ መስጫ ሳጥን ላይ ማስቀመጣችሁን እንዳትዘነጉ። ያው እንደሚታወቀው እንግዲህ የምንገኘው ታላቁ የአብይ ጾም ላይ ነው። አራተኛው ሳምንት መጻጉዕ ላይ እንገኛለን። ታዲያ በዚህ የጾም ወቅት ላይ ከምናከናውናቸው ከምናደርጋቸው ነገሮች መካከል አንደኛው ጸሎት ነው። ከጾሙ ጋር አብሮ የምናስኬደው ማለት ነው። ታዲያ ጸሎታችንን ስንጸልይ የሚመጡ ብዙ ፈተናዎች አሉ። በዛ ላይ ደግሞ ጸሎታችንን በምናደርግበት ሰዓት ላይ ምን ያክል ጥንቃቄ ማድረግ እንደሚገባንና ከጸሎት ጋር በተያያዘ ይሄንን ቪዲዮ ላስመለክታችሁ ወደድኩኝ። ትጸልዩ እንዴት ነው የምትጸልዩት? አይናችሁን ጨፍናችሁ ነው የምትጸልዩት ወይስ እንዴት ነው የምትጸልዩት? ሰላም እንዴት ናችሁ ውድ ኦርቶዶክሳውያን? እኔ ዲያቆን አብርሃም ነኝ። ይሄ አዲሱ አካውንታችን ነው። እንግዲህ አይ ቲንክ ሰሞኑን ችግር ውስጥ ነው መሰለኝ በደንብ ለሰዎች እየደረሰን አይደለም የሚል ሜሴጅ የመጣልኝ ነው። ስለዚህ ኮፒ ሊንክ እንድታረጉት፣ ሼር እንድታደርጉት እንዲሁም ሪፖስት እንድታደርጉት አስቀድሜ ልንገራችሁ። እንዴት ነው የአንድ ኦርቶዶክሳዊ የጸሎት ስርዓት ምን ይመስላል የሚለውን ዛሬ እንመልከት ባጭሩ። አንድ ኦርቶዶክሳዊ ለጸሎት ሲነሳ መጀመሪያ እግዚአብሔር ፊት መቆሙን ማሰብ አለበት። የሰራዊት አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ፊት እንደሚቆም ማሰብ አለበት። ሲቀጥል አንድ ክርስቲያን እጁን ዘርግቶ መጸለይ አለበት። ሰፊያ እድ ይባላል። ሰፊያ እድ ነው። አንድ ሰው እጁን መዘርጋት አለበት። እጁን ከመዘርጋቱ አስቀድሞ ግን መጀመሪያ ምን ማድረግ አለበት? እጁና እግሩ መናጻት አለበት፣ መታጠብ አለበት። ሲቀጥል ሁለተኛ ነጠላ ማድረግ አለበት። ለጸሎት ሲቆም የጸሎት ቦታው ላይ ሲቆም ነጠላ ማድረግ አለበት። በትምህርተ መስቀል አምሳያ አጣፍቶ ነጠላ ማድረግ አለበት። ሶስተኛ ምን ማድረግ አለበት? ሰፊያ እድ ይባላል። እጅን መዘርጋት። እጁን ዘርግቶ አንድ ሰው መዘርጋቱ ትርጉሙ ምንድነው ካላችሁኝ፣ ለምን ወደ ታች አናረግም? ለምን ወደ ላይ አናረግም? ለምን እንዲህ እንዘረጋለን ማለት እንዲህ ማለት የመቀበል ምልክት ነው። ሰፊያ እድ ነው። ሁሉን ካንተ እቀበላለሁ፣ ከኔ የምሰጥህ ነገር የለም። እግዚአብሔር ከሃሊክ ሁሉን ምችል አንተ ሁሉ የምታረግ ነው፣ ሁሉ ካንተ ነው ለማለት እጃችንን እንዲህ እንዘረጋለን። ምንም አባቶቻችን በጸሎት ህይወታቸው በጣም ከተጉ ምን ያደርጋሉ? ሰፊያ ልቦና ላይ ይደርሳሉ። ወይ የልብ አስተብርኮ ላይ ልባቸውን ትሁት ሆነው ልባቸውን ዘርግተው ለእግዚአብሔር መጸለይ ይጀምራሉ ማለት ያ በሂደት ውስጥ የሚመጣ ነው። ክርስትና ማለት እንደ ስፖርት ነው። በአንድ ቀን ተነስቶ ብዙ ነገር መስራት እንደማይቻል በሂደት ውስጥ የሚመጣ የልምምድ ውጤት ነው አብዛኞቹ ማለት ነው። ስለዚህ አይንን መጨፈን ፈጽሞ የተከለከለ ነው። ብርሃናችሁ በሰው ፊት የበራ ይሁን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። በዮሐንስ ወንጌል እንዲሁ ሲናገር ደግሞ ጌታችን መድኃኒታችን ኢየሱስ እኔ የዓለም ብርሃን ነኝ ይላል። ስለዚህ ብርሃን ፊት ቆሞ አይንን መጨፈን የተከለከለ ነው። ሌላው አይናችንን ከፍ አድርገን ነው መጸለይ ያለብን። አባታችን ሆይ በሰማያት የምትኖር፣ በሰማይ መኖሩን ለመግለጽ አይናችንን ከፍ አድርገን በሰማይ ያለው አባታችንን መመልከት መጀመር አለብን። ስለዚህ እንደ ሌሎች ቤተ እምነቶች መገለባበጥ፣ አይንን ጨፍኖ እንደፈለጉ ወደዛ ወደዚህ እያሉ መሆን አያስፈልግም። ወገብን ታጠቅ ብሎ በአንድ ቦታ ላይ እጅን ዘርግቶ ነው ክርስቲያን የሚጸልየው። ስለዚህ ከአንደበቱም የተመጠነ አማትቦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጸሎቱን መጀመር አለበት። ስለዚህ እንደ ክርስቲያን አይን ጨፍኖ መጸለይ በጣም ፈጽሞ የተከለከለ ነው። እጅን መዘርጋት የተገባ ነው። ነጠላ መልበስ የተገባ ነው። የጸሎት ቦታችሁ ላይ ስትቆሙ በተቻላችሁ መጠን እንደዚህ አድርጋችሁ የእጅና የእግር ንጽህናችሁን ጠብቃችሁ፣ ለምን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ፊት ነው የምንቆመው። ስለዚህ ለስም አጠራሩ ክብር ምስጋና ይገባ። ኪሩቤልና ሱራፌል የሚፈሩት እሱ ፊት ቅዱስ 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 እያሉ ለማመስገን የሚፈሩት እሱ እግዚአብሔር ፊት ነው ለጸሎት መቆሙት። ስለዚህ ይሄንን አስበን ንጽህናችንን ጠብቀን ነጠላችንን አጣፍተን እጃችንን ሰፊአድ እጅን ዘርግቶ መጸለዩ የተገባ ነው። መልካም የጾምና የጸሎት ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ።
እንግዲህ እንደተመለከታችሁት ነው እውነት ነው የብዙዎቻችን ክፍተት ወይም ደግሞ ድክመትም ሊሆን ይችላል። እንደሚታወቀው በአንዳንድ ቪዲዮዎች ወይም ደግሞ ከኦርቶዶክስ ሃይማኖት ውጪ የሆኑ ሰዎች ስንመለከታቸው ጸሎት ሲያደርሱ አይናቸውን ጨፍነው እንመለከታለን። ያም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈጽሞ እንደማይቻል ስንጸልይ አይናችንን ከፍተን እንደሆነ እንግዲህ በዚህ መረዳት እንችላለን። አይናችንን ጨፍነን መጸለይ እንደሌለብንም ማወቅ ይገባናል ማለት ነው። ከዛ በተጨማሪ ያው እንግዲህ መንፈሳዊ ህይወት ወይም ደግሞ ክርስቲያናዊ ህይወት የማደግ ህይወት በአንድ ጊዜ የሚደረስበት ሳይሆን ከዛሬ ነገ የተሻሻለን የምንሄድበትም እንደሆነ እንግዲህ ማወቅ እንችላለን ማለት ነው። በዚህ ትምህርት በእውነት ቆንጆ የሆነ ትምህርት በደንብ የምንማርበት ነው። ከዚሁ ሳንወጣ ግን ከጸሎት ጋር በተያያዘ ሊቀ ሊቃውንት ዕዝራ ሐዲስም ምናልባት የብዙዎቻችን ችግር አሁንም ብዙዎቻችን ጸሎት ስንጸልይ በመሃል ላይ የምናደርጋቸው ትክክለኛ ያልሆኑ ነገሮችን በደንብ የሚጠቁምን በደንብ የሚያሳየንና ልናርመውም የሚገባ አባታዊ የሆነ ተግሳጽና ትምህርትን ሰጥተውናል። እሱንም እንመልከት። የስምንተኛው ሺህ ጸሎት ቀልድ ነው። በአንድ እጁ ዳዊት ይዞ እየደገመ እኪሱ ስልክ አለ ሲደወል አንስቶ ኤለው ይላል አቋርጦ። የእስራኤል እረኛቸው አድምጥ ካለ በኋላ ደግሞ ሲደወለት ኤለው ይላል አይጨርሰው ማለት ነው። ታዲያ እንዴት ጸሎት ይሆናል? ይህ የተቋረጠ ጸሎት ማለት ነው። የተቋረጠ ጸሎት ከእግዚአብሔር ፊት አይደርስም። አንድ ልብ መሆን ነው። ወይም ለጸሎቱ ወይም ለወሬው ግጁ መሆን ያስፈልጋል። ወይም ወሬ ማውራት ነው ወይም ጸሎት መጸለይ ነው እንጂ ሁለቱን በአንድ ላይ አድርጎ ጸሎትም ወሬም ይሄ እንዲሁም ያስቀስፋል። እውነቱን ለመናገር ያስቀስፋል። ጸሎታችን ውሃውን እንዲያፈላው ከተፈለገ ጸሎታችን የታመመውን እንዲፈውሰው ከተፈለገ ጸሎቱ ልብ ይፈልጋል። ከነገር ከወሬ የተለየ ከቂም ከበቀል የነጻ ንጹህ የሆነ ልብ ይፈልጋል። ጸሎቱ ራሱ እንዳንቀሰፍ አደራ ላለው ምእመናን። መክፈልት ሲሹ መቅሰፍት ይባላል። መክፈልት አገኛለሁ ሲል አንድ ሰው ይቀሰፋል። ጸሎት እየጸለይነ አቋርጠን በሞባይል የምናወራ ከሆነ እንቀሰፋለን። ቅዱሳን ያለቅሳሉ። የሚጸለየው ጸሎት ሲቋረጥ ያለቅሳሉ። አንባቢው በደጋሚው ላይ አለቀሰበት ይላል። አንዱን መምረጥ ነው፣ የጸሎቱን ወይ ወሬውን። ሁለቱን ግን በአንድ ላይ ማካሄድ አይቻልም። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር እየተነጋገሩ አቋርጦ እንደገና በሞባይል መነጋገር እግዚአብሔርን መናቅ አይሆንም። ጸሎት ስንጀምር ምንተወው ነገር አለ። ወሬ እንተዋለን፣ ሐሳብ እንተዋለን፣ ጊዜ እንተዋለን፣ ሰዓት እንተዋለን። ለጸሎቱ እጥር ምጥን ያለች ሰዓት ለጸሎት እንሰጣለን። አይናችሁን አታቅበዝብዙ ስትጸልዩ፣ ከእግዚአብሔር ፊት ስለሆነ ቀጥ ብሎ ይቁም የሚጸልይ ሰው። ማነብነባችን ብቻ እንደ ጸለይነ አያስቆጥረውም። በቃ ላይ ሙላ ከሆነ ምን ያደርጋል? ጸሎት ስትጸልይ ለብላቢ አትሁን ይላል። ለብላቢ የቅጠል እሳት አለ አይደለ? የቅጠል እሳት አያበስልም፣ ለብልቦ ነው የሚተወው፣ ውስጡን አያበስለውም። አንተም አንቺም በምትጸልይበት ጊዜ የምትጸልየውን የጸሎት ምስጢር ተረዳ። ማነብነብ በአፍ ማነብነብ ብቻ አይደለም፣ በአይን ማየት ብቻ አይደለም። ተረዳ። እግዚአብሔር አንተን እንዳስቻለህ እኔንም እንዲያስችለኝ እባክህ እርዳኝ ብለህ አልቅሰህ ለምነው። ሰማዕቱን ጻድቁን የመልአኩን ድርሳን የመልአኩን መልክ ስትደግም አንተ መልአክ ተራዳይነትህ ከኔ ጋር ይሁን እርዳኝ። ቅዱስ ሚካኤል እስራኤልን ከግብፅ እንዳወጣቸው እኔንም ከመከራ አውጣኝ እባክህ። ኤርትራን ከፍለህ እንዳሻገርካቸው እኔንም ከመዓቱ መከራ አሻግረኝ እና ከደመና አውርደህ እንደመገብካቸው እኔንም ርቦኛል፣ ቅዱስ ሚካኤል መግበኝ። እስራኤል ውሃ ከደንጃ አፍልቀህ እንዳጠጣቸው ጠምቶኛል አጠጣኝ ብለህ ለምነው። መልአኩን መልኩን ስትደግም ብለህ አትለፈው። ቅዱስ ገብርኤልን መልክ ድርሳን ስትደግም ቅዱስ ገብርኤል አናንያ አዛርያ ሚሳኤልንና ቅዱስ ቂርቆስ ኢየሉጣን ከእሳት አውጥቷል። አንተ መልአክ ቅዱስ ገብርኤል እኔንም እባክህ ከነደደው እሳት አውጣኝ። የአናንያ አዛርያ ሚሳኤል እሳት ነው፣ እኔ ግን እሳቱ ሌላ ነው። የነገር እሳት እየበላኝ ነው፣ የኃጢአት እሳት እየበላኝ ነው፣ የረሃብ እሳት እያቃጠለኝ ነው፣ የመቅሰፍት እሳት እያቃጠለኝ ነው፣ እባክህ ታደገኝ አብርድልኝ ብለህ ለምነው ይላል። እያሰበ እያለቀሰ እየጸለየ በአንቺ ስም የሚማጸነውን ሁሉ ምሬልሻለሁ። ከሞቱ አስቀድሞ 3 ቀን ሲቀረው እኔ መጥቼ ገለጥለታለሁ። ጻዕረ ሞት አይበዛበትም። ለአባታችን ቃለ ሕይወቱን ያሰማልን። እኛም እንግዲህ ትምህርቱን አድምጠን የምንስተካከልበት የምንታረምበት እንግዲህ ይሁንልን ማለትን እንወዳለን። ከዛ በተጨማሪ ግን ወደ ቤተክርስቲያን ስንሄድ እንደዚሁ ጸሎቶቻችን ምን መምሰል አለባቸው የሚለውም ትልቁ ጥያቄ ነው። ብዙ ጊዜ እኛ ጸሎት አባታችን አባ ገብረ ኪዳን አስቀጥዬ የማሳያችሁ ቪዲዮ በደንብ ትርጉም ይሰጠዋል ወይም ደግሞ ያሳየዋል ብዬ አስባለሁ። የኛ ጸሎት ብዙ ጊዜ አሁን ከስጋዊ ነገሮች ጋር የተዛመደን ወይም ደግሞ ቀጥተኛ ግንኙነቱ በጸሎቶቻችን ወይም ደግሞ ከእግዚአብሔር ጋር ባለን ግንኙነት የሆነ ስጋዊ ትርፍን ለማግኘት የሆነ ነገርን ለማሳካት ነው አድርገን የምናስበው። ነገር ግን ያ ፍጹም ስህተት እንደሆነ ስንጸልይ ምንን ጠብቀን እንደሆነ ወይም ደግሞ ውጤቱ መጨረሻ ላይ የምናገኘው ውጤት ምን እንደሆነ የሚያሳየንን ትምህርትን ማስተምረውናል። እስኪ አባታችንንም ትምህርት ልጋብዛችሁ።
አሁን ያለንበት የ21ኛው ክፍለ ዘመን ሰው በሰብእናው በራሱ ምንድነው የሰጥቶ መቀበል ህሊና ያለው ጭንቅላት ነው ያለው። የካፒታሊዝም ዘመን አይደል የምንኖርበት። እና ስጸልይ እግዚአብሔር ምን ይሰጠኛል ነው የሚለው። ስጾም ምን ይሰጠኛል እንደዚህ ነው የሚለው ማለት ነው። በእግዚአብሔር ማኩረፍ የሚጀምረው ይሄንን አላሳካለኝም፣ ይሄን አላሳካለኝም፣ ይሄን አላሳካለኝም፣ 5 ገዳም እጄ ጸበል ተጠምቄ ነበር አልዳንኩም፣ እንደዚህ ማልኩ አልዳንኩም፣ እንደዚህ ማልኩ አላርኩም ይብሎ በእግዚአብሔር እንኳን ማኩረፍ ይጀምራል። በሰጥቶ መቀበል መርህ ነው። ሰጥቶ መቀበል መርህ ለንግድ ነው የሚሰራው። ክርስትና ሁሉን ማጣት ነው። ለምን ሲባል ማጣቱ ራሱ ትርፍ ስለሆነ ማለት ነው። ይሄ ማጣት ትርፍ ነው። የምናተርፈው ደግሞ ክርስቶስን ነው። ዘላለም ህይወትን ስለምንወርስበት ነው። ስለዚህ እግዚአብሔር ቤተሰቦች ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። እውነት ነው፣ እግዚአብሔር ይፈውሳል። በሐዲስ ኪዳን ግን ፈውስ ዓላማ አይደለም። እስኪ ጥያቄ ልጠይቃችሁ። ጌታ ከተጠመቀ ጀምሮ ስንት ዓመት አስተማረ? 3 ዓመት ከ3 ወር አይደል? እንጀራ ስንት ቀን አበረከተ? 2 ቀን ብቻ። 3 ዓመት ሙሉ ያስተማረ እሱ ለምንድን ነው 2 ቀን ብቻ እንጀራ ያበረከተ? ለምን ይመስላችኋል? ዓላማው ምንድን ነው? አይደለም ነው እንጀራ አይደለም ነው። ክርስቶስን የመከተል ዓላማው እንጀራ አይደለም። ጤናውንም እግረ መንገድ ነበር የሚሰጠው። እግረ መንገድ ነው። ልታገኝም ትችላለህ፣ ልታጣውም ትችላለህ። አሁን ዛሬ የፈውስ ቀን የሚሉት ከኛ ቤተክርስቲያን ውጭ የሆኑ ሰዎች እንዲያው በመምህር አምላክ ያሰኛል። እንዲያው በመምህር አምላክ እንዲያው እኮ ይገርም። የፈውስ ቀን ክርስቶስ እኮ እንደዛ አላደረገም። ፈውስን ዓላማ እንዲያደርገው ሰው ማለት ነው። ፈውስ ሰው ጸበል ተጠምቆ አልድን ሲል አንድ ችግር አለብህ፣ የቤት ዛር አለብህ፣ የእንትን ይሉታል። ሰው ጥሮ ግሮ ማግባት ሲያቅተው ይገርግር ኑሮብህ ነው ይሉታል። እንዲሁ ግርም ነው የሚያደርገው እኮ። ለምንድን ነው እንደዚህ የሚሉት ማለት ነው? በቃ ሁልጊዜ እንዲህ ቅዱስ ጳውሎስ ምን አለ? ክርስቶስን ለዚች ምድራዊት ሕይወት ብቻ የምንሻው ከሆነ ከሰው የባስን ምስኪኖች እኛ ነን አለ። ከሰው የባስን ምስኪኖች ክርስቶስን ለዚህ ዓለም ነገር ከሆነ ተስፋ የምናደርገው ከሰው የባስን ምስኪኖች። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 የመጨረሻ ድሃ ማለት ክርስቶስን ለምድራዊ ፍላጎቱ የሚጠብቀው ሰው ነው። ክርስትና ግን ከዚህ ውጭ ከዚህ በላይ ነው። ዓይንን ከፍ የማድረግ ነው። ሀሌው ዘበሰማይ ወአኮ ዘበምድር ሀባሃሎ ለጓለመያው በየማናቡ ይነብር ቆላሲስ ምዕራፍ 3 ቁጥር 1 ላይ የምድሩን ተውትና ወደ ሰማይ ከፍ በሉ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በአባቱ ቀኝ ወዳለበት ሰማይ ህሊናችሁን አንሱት ይላል። ሰው እኮ ከእንስሳት ተለይቶ የዳርዊንን ነገር እንተውና ሰው ከእንስሳት ተለይቶ ቀና ብሎ የተፈጠረበት ምክንያት ለምን ይመስላችኋል? የሰማይ ሐሳብ ያለው ፍጡር ስለሆነ ነው። እንስሳው እዚሁ ተጎንብሶ ይሄዳል። ተጎንብሶ ያያትን ምድር በልቶ እዚያው ፈርሶ ይቀራል። ትንሣኤ የለውም። ሰው ግን ቀና ብሎ የሄደው የሰማይ ዓለም ስላለው ነው። እና ፈውስ ዓላማችን አይደለም ነው። ሰምታችኋል ዘመዶች? ሰምታችኋል? ብቅ ደስ ካለው ይፈውሰን፣ ይቆይ ይጠቅማችኋል ካለ ይቆይ። እንግዲህ ይኸው ቅዱስ ጳውሎስ እንኳን የለም በሽታው ይጠቅምሃል ይቆይ አብሮሃል። አሁን ጳውሎስ ጋር ይኑርበት ነው ሊል ነው። እንዲህ አዳምና ሔዋን ልጅ እኮ ደፋር ነው ይላል። ቅዱስ ጳውሎስም እኮ ታዲያ አልዳንም። ታዲያ የጳውሎስ እምነት ስህተቱ ነው ያልዳነው? መናፍቃኑም እንዲህ ይላሉ፣ ኦርቶዶክስ የማትፈውሳችሁ እኮ እምነቷ ስህተት ስለሆነች ነው። ታዲያ ቅዱስ ጳውሎስ ተሳስቶ ነው ያልዳነው ያልተፈወሰው? አይደለም። ህመም የሚጠቅምህ ከሆነ አንተ ጋር ይቆይ ይላል ክርስቶስ። ጊዜው ገና ከሆነም እስከ ጊዜው ድረስ ያቆየዋል። ለምን? ህመም ትዕግስትን ያስተምራል፣ ያነጻል። ውድ ቤተሰቦቻችን ከሰሞኑ በተከታታይነት ወደ እናንተ ስናደርሰው የነበረ አንድ መረጃ ነበረ። ይህም እንግዲህ ሃይማኖታዊ ጉዳይ ከሰሞኑ በጣም ብዙ የሆነ መረጃዎች ሲወጡ ነበረ። የኦርቶዶክስ ቤተክርስቲያንን የሚሰድቡ እንዲሁም ደግሞ ያለመከባበር ስሜት ያለው የሃይማኖት ክርክሮች ወይም ደግሞ ትክክለኛ ያልሆኑ የሃይማኖት ንጽጽሮችን ስንመለከት ነበረ። ከዚያ ጋር በተያያዘም የተለያዩ መረጃዎችን የተለያዩ በየወቅቱ ሲወጡ የነበሩ ቪዲዮዎችንም ወደ እናንተ ስናደርስ ነበር። ሀሳባችሁንም እናንተ ስታጋሩ ነበረ። እኛም ሀሳባችንን
ወደ እናንተ ስናደርስ ነበረ። ከዚህ ጋር በተያያዘ ግን አባቶች ለምን ዝም አሉ? አባቶች ለምን በዚህ ሀሳብ ላይ የአባታዊ የሆነ መልእክታቸውን አባታዊ የሆነ ምክራቸው ለልጆቻቸው ለምንድን ነው የማይሰጡት ብለው እንግዲህ በርካቶች ቅሬታቸውን በተለያዩ መንገድ ሲያጋሩ ነበረ። ያንን ተመልክቶ እንግዲህ ከሰሞኑ አንድ መረጃ ለመመልከት ችለናል። ያ ምንድነው? በብፁዕ አባታችን በብፁዕ ቅዱስ አባታችን መሪነት የሚከናወን ስብሰባ እንደተጠራም ለመመልከት ችለናል። ይህም እንግዲህ መጋቢት 13 ቀን 2017 ዓ.ም ስብሰባው እንደሚደረግም እንደዚሁ ለማወቅ ተችሏል። ምንድነው? እስኪ ጠቅለል ያለ ጉዳዩንም በቪዲዮ አንድ ወንድማችን በዚህ አይነት መልኩ አጋርቶናል። እስኪ እንመልከት። ሰላም ጤና ይስጥልን። ፍቅርን አትጡ። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንግዲህ አባቶች ዝም ብለዋል ብላችሁ ብዙ ትችትና ሀሳብ ስትሰጡ ለነበራችሁ በጠቅላላ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ በጣም የምንወዳቸው የምናከብራቸው አቡነ ማትያስ የሚመሩት ስብሰባ መጋቢት 13 በጽርሐ አርያም ቤተ ክህነት አዳራሽ ተጠርቷል። ሁላችሁም በተለይ የህግ ባለሙያ የሆናችሁ ቤተክርስቲያኗ ራሷ የህግ ባለሙያዎችን ያው ጠርታለች። ግን በዚህ ላይ ግድ ይለኛል ለምትሉ የህግ ባለሙያ የሆናችሁ ሰዎች መካፈል እንደምትችሉ ቤተ ክህነቷ ተናግራለች ማለት ነው። ስለዚህ ሁላችሁም አባቶች መክረው የሚሰጡንን አቅጣጫ እስክንሰማ ድረስ ባለንበት በጸሎትና ጾማችንን አጠናክረን እንድንቀጥል መልእክቴን አስተላልፋለሁ። ከዚህ በተረፈ አባቶችን ማክበር ግን መብት አይደለም፣ ለአማኙ ግዴታው ነው። ይህ ሊሰምርበት ይገባል። እወዳችኋለሁ። ያሬድ ዘመራዬ ነኝ። እንግዲህ እንደተመለከታችሁት ነው። በዚህ ስብሰባ ላይም የተለያዩ የህግ አካላት እንደሚገኙበት ከዚያም በተጨማሪም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኙ መምህራን ማህበራዊ ሚዲያው ላይም እንደዚሁ እንቅስቃሴ የሚያደርጉ መምህራን እንደሚገኙበትም ተጠቁሟል ማለት ነው። ጥሩ የሆነ ጅማሬ ነው። ትልቅ የሆነ መፍትሄ የሚያመጣል ብለን እንገምታለን ወይም ደግሞ እንጠብቃለን። ከዚህ ጋር በተያያዘም እንግዲህ ያላችሁን ሀሳብ አስተያየት እንድታስቀምጡልን በዚሁ እንጋብዛችኋለን። ውድ ቤተሰቦቻችን እንቀጥላለን። አስከትዬ የማሳያችሁ ቪዲዮ በጣም የሚያስገርም ነው። ዘኬዎስ አጭር ባይሆን ኖሮ የሚል አንድ የዲያቆን ሄኖክ ኃይሌ ጽሑፍን ራሱ መምህራችን ዲያቆን ሄኖክ ኃይሌ በእንደዚህ አይነት መልኩ አጋርቶናል። ታሪኩን ሳትሰሙ አቀሩ። አጭር ሰው ክርስቶስን ለማየት ዛፍ ላይ የወጣው ሰውዬ የእሱ ታሪክ ነው። የጽሑፉ ርዕስ ዘኬዎስ አጭር ባይሆን ይላል። ዘኬዎስ በማጠሩ ምክንያት በኢያሪኮ እያለፈ ያለውን ክርስቶስን ለማየት ተቸገረ። ሕዝቡ ብዙ ነውና የቆሙት ሁሉ ጌታን ከማየት ከለከሉት። የሾላ ዛፍ ላይ ወጥቶ ጌታውን ለማየት ሲሞክር ጌታ አሻቅቦ አየው። እሱ ዛፍ ላይ ጌታን ሊያይ እንጂ ሊታይ አልወጣ። ጌታ ሊታዩ ከሚሞክሩ ይልቅ ሊያዩት የሚሹትን ይወዳልና ዘኬዎስን ጠራው። ከምድር ቆመን ዓይናችንን አንጋጠን ማረን የምንለው ጌታ ዘኬዎስን ከምድር ሆኖ ወደ ላይ ያየ ና ልማረህ አለው። ዛሬ በቤትህ እውል ዘንድ ይገባኛል አለው። ጌታ ወደ ቤቱ ገባ። ለዘኬዎስ ቤት መዳን ሆነለት። ዘኬዎስ አጭር ባይሆን ኖሮስ? ዘኬዎስ አጭር ባይሆን ኖሮ ከሰዎች ጋር እየተጋፋ ጌታን ያይ ይሆናል እንጂ በጌታው ዓይን ለመታየት የሚያበቃ ትጋት አያሳይም ነበር። ምናልባትም ሰዎችን ገለል በሉ እያለ በኩራት ሲጋፋ ከአንዱ ጋር ሲጣላ ሊቆይ ይችል ነበር። አጭር ባይሆን ዘኬዎስ አጭር ባይሆን ኖሮ ከዛፍ ላይ አይወጣም ነበር። ዘኬዎስ አጭር ባይሆን የሰራዊት አምላክ ወደ ቤቱ አይገባም ነበር። በኪሩቤል ላይ የሚቀመጠው ንጉሥ በቤቱ ወንበሮች ላይ የተቀመጠው ዘኬዎስ አጭር በመሆኑ ምክንያት ነው። የዘኬዎስ ነፍስ የዳነው በቁመቱ ማጠር ነው። እግዚአብሔር የመዳኑን ቀን የቆረጠለት ቁመቱን ሲያሳንሰው ነው። በምድር በመጽሐፍ ቅዱስ በሰማይ በሕይወት መዝገብ ስሙ የተጻፈው ዘኬዎስ አጭር በመሆኑ ነው። ስለ ቁመት የማወራ እንዳይመስላችሁ። እግዚአብሔር ለነፍሳችን መዳን የሚያሳጥርብን ብዙ ነገሮች አሉ። እንደ ዘኬዎስ ቁመት አጭር ባይሆን የሚያጥርህ ነገር ግን አይጠፋም። ይሄ ጎደለኝ የምትለው ከሰዎች አነስኩበት የምትለው አንዳች ነገር የለም። እሱን ማለቴ ነው። ይሄ ይጎድለኛል ከሰው አንሳለሁ እያልክ አትማረር። እጥረትህ መክበሪያህ ነው፣ ጉድለትህም መዳኛህ ነው። እግዚአብሔር ያጎደለብህ የመሰለህ ነገር ወደ ዛፍ እንድትወጣ ምክንያት ይሁን። በጉድለትህ እንደ ዘኬዎስ ከፍ በልበት። ያኔ ሰዎች አንተን አንጋጠው ከማየት ውጭ አማራጭ አይኖራቸው። ፈጣሪ በፍቅሩ ይህ እንጂ ሰዎች ወደ አንተ ያዘነብላሉ። በቤትህ መዳን ይሆንልሃል። ከዚያም ስላጠረህ ስለጎደለህ ነገር ፈጣሪህን ስታመሰግን ትኖራለህ። እመነኝ፣ አንዳንድ ጉድለቶች እድሎች ናቸው።
ዘኬዎስ አጭር ባይሆን ኖሮ ይሄኔ በሾላው ዛፍ ጥርሱን እየፋቀ ይቀር ነበር። ግንቦት 23 2024 14 እንግዲህ በጣም የሚያስደንቅ ታሪክና የሚገርም የሆነ እይታ ነው ለመምህራችን ቃለ ሕይወትን ያሰማልን። አንድ ነገር ግን ከዚህ ውስጥ መረዳት እንችላለን። እናንተ ያላችሁን እስኪ አረዳድ ወይም ደግሞ በዚህ በመምህራችን መልእክትና ትምህርት እስኪ ያላችሁን የተረዳችሁትን ነገር አስቀምጡልን የሀሳብ መስጫ ሳጥኑ ላይ። ነገር ግን ከዚህ ውስጥ የምንረዳው አንድ ነገር እንዳለን ይሰማኛል። ያ ምንድነው? እንግዲህ አምላካችን ወደኛ ፈተና የሚመስል ነገር ሲያመጣብን ወይም ደግሞ አንድ ነገር በእኛ ሕይወት ላይ ሲያከናውን ሲያደርግ ያ ነገር ወደሱ የምንቀርብበት ወደሱ በሱ ዘንድ የምንታይበት ምክንያት ሊሆን እንደሚችል እንረዳለን። እንግዲህ ዘኬዎስ እንደሰማችሁት አጭር ባይሆን ኖሮ እዛች ዛፍ ላይ አይወጣም። ባይወጣ ደግሞ አምላኩም አያየውም። እንደ ሌሎቹ ሰዎች ሲገፋፋ ምናልባት ከሌሎች ጋርም ጸብ ይፈጥር ይሆናል እንጂ በአምላኩ ዘንድ አይመረጥም አይታይም ነበረ እና በእኛም ሕይወት ውስጥ የሚመጡ ፈተና የሚመስሉ አንዳንድ ችግሮች በአምላካችን ዘንድ ያን ነገር አልፈ ነው በዚያ ተሻግረን ወተን በአምላካችን እንድንታይ እንድንመረጥ የሚያደርገን እንደሆነም ለመገንዘብ እንችላለን። በጣም ግሩም የሆነ ትምህርት ነው። እንቀጥል። ምናልባት ከሰሞኑ ማህበራዊ ሚዲያ ላይም ተመልክታችሁታል። ምናልባትም እናንተውም ደግሞ ደርሶባችኋል። ይህ የመሬት መንቀጥቀጥ በጣም በተደጋጋሚ በሀገራችን ላይ ሲፈጠር ተመልክተናል። ይልቁንም ደግሞ የመሬት መንሸራተት ተብሎም እንግዲህ በርካታ የሀገራችን ዜጎች ጉዳት ሲደርስባቸው እናንተም ድጋፋችሁን ስታደርጉም ተመልክታችኋል ወይም ደግሞ አድርጋችኋል። ከዛ በተጨማሪ ግን የመሬት መሰንጠቅም በሀገራችን ውስጥ እየተስተዋለና ትልቅ ስጋት እየሆነ መጥቷል። ከሁሉ ግን በጣም የሚከፋውና የሚገርመው ሐኪም አበበች ያጋራችን አንድ መረጃ ወይም ደግሞ መልእክት እጅጉን የሚያስደነግጥና ለሀገራችንም ትልቅ የሆነ ስጋትን የሚፈጥር ነው። ይህም እንግዲህ በአፋር አካባቢ ላይ በአፋር ክልል አካባቢ የመሬት መሰንጠቅ እየተስተዋለ እንደሆነ ይታወቃል። ይህ የመሬት መሰንጠቅ እንግዲህ በዚያ መንስኤነት በዚያ ምክንያትነት እጅጉን አስከፊና መርዛማ የሆነ ባክቴሪያ እንደሚነሳና እየተነሳም እንደሆነ ይሄም እንግዲህ በጣም በርካቶችን ሊገል እንደሚችል እጅጉን መርዛማ ከመሆኑ የተነሳ ሊጎዳ እንደሚችል ሐኪም አበበች ባወጣቸው ወይም ደግሞ ባጋራቸው በአንድ ቃለ መጠይቅ ላይ በሰማነው መረጃ እንግዲህ ለመገንዘብ ችለናል። እስኪ ቪዲዮን ተመልከቱት። ከ34 ዓመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ነው ያሰብነው። ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። አሁን ይሄኛው መርዛማ ውሃ አለው። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ ያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ 3 ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛው ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፈፈው። ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻ ውሃ የተገኘችው ሀይቅ እነዚህ በሙሉ መርዛማ ናቸው፣ ባክቴሪያም አላቸው። ሊቀ ሊቃውንት ስሙር በአንድ ትምህርታቸው ላይ ሰይጣንን ይቅርታ መጠየቅ አለብኝ ብለው እንግዲህ አንድ ቆንጆ የሆነ ታሪክን አንስተዋል። እስኪ ልጋብዛችሁ። ይቅርታ በጣም ሰይጣን ራሱ ይቅርታ ማለት ያለብኝ ይመስለኛል። ሰይጣን ማለት አበዛው። አንዷ ሴትዮ ገበያ ሄደው በስተርጅና 100 ብር ከመቀነት ጠፋባቸው አሉ እና በጣም ሰማይ የሚሰነጥቅ ድምጽ እያወጡ ይጮሃሉ፣ አገር ይያዝልኝ እያሉ። ሰው ሁሉ ተሰብስቦ ብር ጠፍቷቸው መሆኑን ሰማ። ለመሆኑ ስንት ብር ጠፋውት እናቴ ብሎ አንዱ ሲጠይቅ ጮክ ብለው 1000 ብር አሉ። ስንት ነበር የጠፋው? ግን
እና አንዱ ጠጋ ብሎ በጆሮአቸው ማዘር አረ ሌባም ይታዘባል የጠፋቦትን ይናገሩ አላቸው። ለካ ራሱ ሌባው ነው እንዲህ የሚላቸው። እነሆ ለሁሉም ጥፋት ሰይጣንን ተጠያቂ ማድረግ እና እውነት ለመናገር ይሄን ያህል ዘመን ጠዋት የመጣን እንቅፋት ማታም ቀትርም ላይ እየደጋገመ የሚያቆስለን እየደጋገመ የሚመታን ለሰይጣን የምናሳብበው ብቻ አይመስለኝም። ራሳችንም ሰይጣኖች ነን። አንዳንዴ እኮ የራሳችንን እንቅፋት እሱ ጋር ስንደፈድፈው እሱ ራሱ የሚስቅብን የሚታዘበን ይመስለኛል። የሰይጣን ልብ ያላቸውን ሰዎችም ይሄ ጾም ይሄ ጸሎት የተሰበረ ልብ ሰጥቶ መላእክት ቅዱሳን መላእክት የጻድቃን የሰማዕታትን ልብ ይስጥልን። ይህ በእንዲህ እንዳለ ግን ምናልባት ነገሮቻችን ሁሉ የልማድ እንዳይሆንም መጠንቀቅ ይገባናል። ማለትም አሁን የምንገኝበት ጊዜ እንደሚታወቀው እንግዲህ የጾም የጸሎት የስግደት እንደመሆኑ መጠን እንግዲህ ይህንን የምናደርገው ከልባችን ነው ወይንስ ልማድ ሆኖብን የሚለውን ነገር እንግዲህ መጠየቅ ይገባናል። ይህንን ያነሳውላችሁ አስከትዬ አንድ ቪዲዮ ላስመለክታችሁ ነው። የመምህራችን ዲያቆን ብርሃን አድማስን ትምህርት ላሰማችሁ ነው። ይህም ምንድነው እንግዲህ እያንዳንዱ ነገሮቻችን በልማድ እየሆነ አምላካችን እንዳይሰለቸን ባህላችን እንዳይሰለቸው ጸሎታችን እንዲሁ የምስል እንደሆኑ ስለሚያውቅ እንዲሁ ከልብ አለመሆኑን ስለሚያውቅ እንዳይሰለቸን ከመጠንቀቅ አኳያ እንግዲህ በደንብ እንድንማርበት እንድንገነዘብበት ልጋብዛችሁን ይህንን ቪዲዮ እስኪ እንመልከት። እግዚአብሔር ይጸየፋል። በቃ ሰለቸኝ በዓላችሁ ጉባኤያችሁ ዝባን የኔ አይደለም። አይገርማችሁ? አይሁድንም የአይሁድ ፋሲካ የእግዚአብሔር መባል አቆመ ቀረ። ከኛ የእግዚአብሔር የሚባለው አሁን ምኑ ይሆን? በእውነቱ ከአገልግሎታችን የእግዚአብሔር ሆኖ ያለው የትኛው ይሆን? በዚህ ዘመን ሰዎች ራሱ ትኩረት የሚሰጡት ለየትኛው ነው? አያችሁ፣ ለአይናችን የሚሞላ ለፕሮቶኮል ብዙ ሰው ራሱ እግዚአብሔርን ደስ የሚያሰኝ ቦታ አይገኝም። ይገርማቸዋል። ራሱን ደስ የሚያሰኝ ቦታ ነው የሚገኘው። ጉባኤም ከሆነ ለራሱ ደስታ ለራሱ ሳቲስፋክሽን ስታንዳርዱን አይቶ እነማን ይገኛሉ ብሎ እግዚአብሔርን የሚያስደስት ትሁት ቦታ መገኘት አንፈልግም በእውነቱ። ስለዚህ እግዚአብሔር የእርሱ ከመሆን የእናንተ ይላል። ልክ ፋሲካውን የአይሁድ ፋሲካ እንዳለ የራሳችሁ ጉባኤ፣ የራሳችሁ ስብሰባ፣ የራሳችሁ መዝሙር፣ የራሳችሁ ስብከት የኛ ሆኖ ይቀራል። እንዲሆኖ እንዳይቀር አምላካችን እግዚአብሔር በእውነቱ በቸርነቱ ይጠብቀን። አሜን። እንግዲህ ይጠብቀን። ውድ ቤተሰቦቻችን በዛሬው ቪዲዮቻችን በአባቶቻችን ትምህርትና ባጋራናችሁ አዳዲስ መረጃዎች በብዙ እንዳተረፋችሁበት ደስ እንደተሰኛችሁ ተስፋ እናደርጋለን። በሌሎችም እንግዲህ ዳግም ደስ የሚያሰኙ በብዙ የምታተርፉበትን ቪዲዮዎች ይዘን እስከምንገናኝ ድረስ እናንተ በብዙ ያተረፋችሁበት ደስ የተሰኛችሁበትን መረጃዎችና እንዲሁም ደግሞ ትምህርቶች ለሌሎችም ማጋራት ይገባል። ለወዳጅ ዘመዶቻችሁ ያጋራችሁ እናንተም የተጠቀማችሁትን ሌሎች እንዲጠቀሙ እንድታደርጉ ይሁን። ይህንንም እንግዲህ ላይክና ሼር በማድረግ ሀሳባችሁን በሀሳብ መስጫ ላይ በማስቀመጥ ይሆናል ማለት ነው። በሌሎች በአዳዲስ መረጃዎች በአዳዲስ ቪዲዮዎችና በአባቶቻችን ትምህርት ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ይቆየን።